ከፍተኛ ውጥረት በተፈጠረባት አክሱም ከተማ በትግራይ ጳጳሳት ላይ የግድያ ሙከራ ተደረገ። የህወሓትን የህልውና መመከት ጦርነት አልደግፍም ባሉ ራሳቸውን መንበረ ሰላም ብለው የትግራይ ሲኖዶስ በሰየሙ ጳጳሳት ላይ የግድያ ሙከራ መደረጉ ተሰምቷል። ታደምጡታላችሁ። በፌዴራል መንግስቱ በኩል ሹመት ሊሰጣቸው ይችላል የተባሉት ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ ገለሉ። ፖለቲከኛው የምክር ቤቱ የሥራ ዘመን መንገባደድ አስታካው ከፖለቲካ መራቃቸውን አውጀዋል። በተጨማሪም ትናንት ጠቅላይ ሚኒስትር አብይ አህመድ ጋር ችግኝ በተከሉበት ወቅት አብይ የነገሯቸውን ነገሮች ይፋ አድርገዋል። በዝርዝር ይዘነዋል፣ ታደምጡታላችሁ። ፖለቲከኛው ጀዋር መሐመድ ያጋለጠው ሚስጥር ሰነድ እውነት መሆኑ ተረጋገጠ። ባለፈው ሳምንት አቶ ጀዋር የኦሮሚያ ክልል ሊፈርስ መሆኑን መናገሩን ተከትሎ መረጃው ሐሰት እንደሆነ ሲስተባበል ነበር። ነገር ግን በዛሬው ዕለት ራዲዮ ጣቢያው ባጋራው ሰነድ የኦሮሚያ ክልል 6 ቦታ እንደሚሸነሸን ዘግቧል። ተሰሙታላችሁ። የተባበሩት መንግስታት ዓለም አቀፍ የባህር ትራንስፖርት ድርጅት በመርከቦች ላይ የተፈጸሙትን ጥቃቶች በማውገዝ የባህር ትራንስፖርት ኩባንያዎች መርከቦቻቸውን ወደ ሆርሙዝ ወሽመጥ እንዳይልኩ አሳሰበ። የማሳሰቢያ የተሰማው አሜሪካም በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን ያጸፋ እርምጃ ከወሰደች በኋላ ነው። ይህ በእንዲህ እንዳለ በቱርክ እየተካሄደ ባለው የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ስብሰባ ላይ የሚገኙት ፕሬዝዳንት ትራምፕ ከኢራን ጋር የተደረሰው ስምምነት ያበቃ ይመስለኛል ሲሉ ተደምጠዋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁ የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከፍተኛ ውጥረት በተፈጠረባት አክሱም ከተማ በትግራይ ጳጳሳት ላይ የግድያ ሙከራ ተደረገ። የህወሓትን የህልውና መመከት ጦርነት አልደግፍም ባሉ ራሳቸውን መንበረ ሰላም ብለው የትግራይ ሲኖዶስ በሰየሙ ጳጳሳት ላይ የግድያ ሙከራ መደረጉ ተሰምቷል። የትግራይ ፖለቲካ ምስቅልቅል በዚህ ፍጥነት ጳጳሳትን ወደ መግደል መሸጋገሩ ከፍተኛ ድንጋጤ ፈጥሯል። አክሱም ላይ ሌሊቱን የተደረገው የግድያ ሙከራ የህወሓትን የግዳጅ ወታደራዊ አፍሳ በተቃወሙ ጳጳሳት ላይ ያነጣጠረ መሆኑን ታውቋል። በትግራይ በጦርነት ድጋፍና ተቃውሞ የተፈጠረው መጓተት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሳቸውን ለይተው የትግራይ ሲኖዶስ ያቋቋሙ ጳጳሳትን ለሁለት ከፍሏል። ጳጳሳቱ ቀደም ሲል ህወሓትን ሲደግፉ እንደነበር የተገለጸ ቢሆንም ጦርነቱ እየቀረበ ሲመጣ የወጣቶችን የግዳጅ ወታደራዊ አፈሳ የተቃወሙ አባቶች ተነስተዋል። ህወሓት እያደረገ ያለውን ከፍተኛ ወታደራዊ የግዳጅ አፈሳ የተቃወሙ ጳጳሳት ከሰሞኑ የስም ማጥፋት ዘመቻ ተከፍቶባቸው ነበር። ከዘመቻው በኋላ በአክሱም ከተማ ትናንት ሌሊት በመኖሪያ ቤታቸው ተኩስ ተከፍቶ የግድያ ሙከራ እንደተደረገባቸው ለጉዳዩ ቅርበት ያላቸው ምንጮች አረጋግጠዋል። የግድያ ሙከራው የተፈጸመው በአክሱም ከተማ በሚገኘው የጳጳሳቱ መኖሪያ ላይ ሲሆን በተለያዩ ጳጳሳት ቤት ላይ የጥይት እሩምታ ተከፍቶ አድሯል። በጳጳሳቱ መኖሪያ ቤት ላይ በተከፈተው ተኩስ ለጊዜው የደረሰው ጉዳት ስለመኖሩ ባይረጋገጥም ክስተቱ ከባድ የግድያ ሙከራ መሆኑ ተጠቁሟል። ራሱን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላም ብሎ የሚጠራው የጳጳሳቱ ሲኖዶስ የግድያ ሙከራ መደረጉን አረጋግጧል። የመንበረ ሰላም ጽሕፈት ቤት በጉዳዩ ላይ ባወጣው መግለጫ በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላም የብፁዓን አበው ሊቃነ ጳጳስ መንበር ላይ ለሐምሌ 1 ቀን 2018 ዓ.ም አጥቢያ ሌሊት 6 ሰዓት ተኩል የመኖሪያ ቤታቸው በጥይት ተመቷል ብሏል። በአክሱም ከተማ የተፈጸመው የግድያ ሙከራ ያነጣጠረው ብፁዕ አቡነ ናትናኤል እና ብፁዕ አቡነ አረጋዊ መኖሪያ ቤት ላይ መሆኑን በመግለጫው ተጠቁሟል። በሁለቱ ጳጳሳት ላይ ያነጣጠረውን ተኩስ በተለይም የመንበረ ሰላም ሲኖዶስ ዋና ጸሐፊ በሆኑት በብፁዕ አቡነ አረጋዊ ላይ ያነጣጠረ የግድያ ሙከራ መሆኑን ተገልጿል። በተለየ ሁኔታ የግድያ ሙከራ ተደርጎባቸዋል የተባሉት ሁለቱ ጳጳሳት የህወሓትን የወጣቶችን አፍሳ በይፋ ያወገዙ ናቸው ተብሏል። የወጣቶች የግዳጅ ወታደራዊ ምልመላውን በመቃወማቸው እርምጃ ይወሰድባቸዋል በሚል ዘመቻ ተከፍቶባቸው እንደነበር ተጠቁሟል። በተደረገው የግድያ ሙከራ በጳጳሳቱ ላይ የደረሰ ጉዳት ባይኖርም ድርጊቱ እጅግ አሳሳቢ ጉዳይ መሆኑን በመግለጫው ተገልጿል። የተፈጸመውን ጥቃት ምዕመናኑ በግልጽ እንዲያወግዝ ጥሪ የቀረበ ሲሆን ከሌሊቱ ጥቃት በኋላ በአክሱም ከተማ ውጥረት መፈጠሩ ተመላክቷል።
በፌዴራል መንግስቱ በኩል ሹመት ሊሰጣቸው ይችላል የተባሉት ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ ገለሉ። ፖለቲከኛው የምክር ቤቱ የሥራ ዘመን መገባደድን አስታከው ከፖለቲካ መራቃቸውን አውጀዋል። በተጨማሪም ትናንት ከጠቅላይ ሚኒስትር አብይ አህመድ ጋር ችግኝ በተከሉበት ወቅት አብይ የነገሯቸውን ነገሮች ይፋ አድርገዋል። የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔ የምክር ቤቱ የሥራ ዘመን መጠናቀቅን አስታከው ራሳቸውን ከፖለቲካ ማግለላቸውን አሳውቀዋል። ላለፉት 10 ዓመታት የህዝብን አደራ ለመወጣት ካደረኩት ከፍተኛ ጥረትና ድካም በኋላ አሁን ባለው ሁኔታ ውሳኔ በሙያዬ ሀገሬን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት የማስባቸው የሥራ ውጥኖች ላይ ለመሰማራትና ለቤተሰቦች በቂ ጊዜና ትኩረት መስጠት መሆኑን በታላቅ አክብሮት ለመግለጽ እወዳለሁ። ከዚህ የፓርላማ ተሳትፎ ማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ የማግለል ሲሆን ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት የማልሳተፍ መሆኑን በይፋ አሳውቃለሁ ብለዋል። ቀጥለውም ይሁን እንጂ ፖለቲካዊ ተሳትፎ ቢያበቃም የአማራን ህዝብ አንድነት በሚያጠናክሩ የአማራ ህዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋብር በሚያሳድጉ እንዲሁም የኢትዮጵያውያንን ኑሮ በሚያሻሽሉ ማህበራዊና ሀገራዊ ጉዳዮች ላይ በሙያዬ ማድረግ የሚችለውን አስተዋጽኦ ሁሉ አድርጋለሁ። ለሀገሬ ዘላቂ ሰላም፣ ለእውነተኛ ብሔራዊ ውይይትና እርቅ እንዲሁም ለዜጎች የኑሮ ሁኔታ መሻሻል ያለኝ መሻት አሁንም ወደፊትም ጽኑ ነው ብለዋል። አክለውም በትናንትናው የምክር ቤቱ ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡልኝ ጥሪና ላሳዩኝ አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረብን የተቃዋሚ የምክር ቤት አባላት ከክቡር ጠቅላይ ሚኒስትሩ ጋር በነበረን የችግኝ ተከላ መርሃ ግብር ላይ በሰባተኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኑሮ እጩ ላለማቅረብ ወስነው እንደነበር ገልጸውልኛል ብለዋል። ፖለቲከኛው ጀዋር መሐመድ ያጋለጠው ሚስጥር ሰነድ እውነት መሆኑ ተረጋገጠ። ባለፈው ሳምንት አቶ ጀዋር የኦሮሚያ ክልል ሊፈርስ መሆኑን መናገሩን ተከትሎ መረጃው ሐሰት እንደሆነ ሲስተባበል ነበር። ነገር ግን በዛሬው ዕለት ራዲዮ ጣቢያው ባጋራው ሰነድ የኦሮሚያ ክልል 6 ቦታ እንደሚሸነሸን ዘግቧል። የኦሮሚያ ክልላዊ መንግስት በክልሉ ያሉትን 21 ዞኖች በ6 አበይት የክልሉ ክፍሎች በመክፈል አዲስ የአስተዳደር መዋቅር ይፋ የሚያደርግበትን ረቂቅ ሰነድ ማዘጋጀቱን ዋዜማ ራዲዮ ዘግቧል። እነዚህ 6 አበይት የክልሉ ክፍሎች ምስራቅ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ምዕራብ ኦሮሚያ፣ ደቡብ ምዕራብ ኦሮሚያ እንዲሁም ማዕከላዊ ኦሮሚያ ተብለው መሰየማቸውን ዘገባው ጠቁሟል። በእነዚህ 6 አበይት የክልሉ ክፍሎች ስር 21 ዞኖች ተከፋፍለው የሚተዳደሩ እንደሚሆን ረቂቅ ሰነዱ ጨምሮ አብራርቷል። በዚሁ መሰረት በደቡብ ምስራቅ ኦሮሚያ ስር ይተዳደራሉ በማለት በረቂቅ ሰነዱ ላይ የሰፈሩ ዞኖች አርሲ፣ ምዕራብ አርሲ፣ ባሌና ምስራቅ ባሌ ዞኖች ሲሆኑ በምስራቅ ኦሮሚያ ስር ይተዳደራሉ የተባሉት ዞኖች ደግሞ ምስራቅና ምዕራብ ሐረርጌ ዞኖች መሆናቸው ተጠቅሷል። በደቡብ ኦሮሚያ ስር ይተዳደራሉ ሲል ረቂቅ ሰነዱ የዘረዘራቸው ዞኖች እንዲሁም ጉጂ፣ ምዕራብ ጉጂ፣ ቦረናና ምስራቅ ቦረና ዞኖች ሲሆኑ በምዕራብ ኦሮሚያ ስር የሚተዳደሩ ዞኖች ደግሞ ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋና ሆሮ ጉድሮ ወለጋ ዞኖች ይሆናሉ ተብሏል። ሰነዱ በደቡብ ምዕራብ ኦሮሚያ ስር ይተዳደራሉ ያላቸው ዞኖች ደግሞ ጅማ፣ ኤሊባቦር እንዲሁም ቡኖ በደሌ ዞኖች ሲሆኑ በማዕከላዊ ኦሮሚያ ስር ይተዳደራሉ የተባሉት ዞኖች ደግሞ ምስራቅ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋና ደቡብ ምዕራብ ሸዋ ዞኖች ናቸው። በእነዚህ 6 አዲስ የክልሉ መዋቅርና 21 ዞኖች ስር ያሉ የወረዳዎች ብዛት 323 ሲሆን የነዋሪው ህዝብ ቁጥር ደግሞ 44 ሚሊዮን 119002 መሆኑ ተዘግቧል። ይህን የክልሉን መዋቅር እንደ አዲስ ማዋቀር ያስፈልገው ለአስተዳደር ምቹነት እንዲሁም ወደፊት ክልሉን በሚፈልገው መንገድ ለመገንባት መሆኑንም ረቂቅ ሰነዱ አመላክቷል። በሌላ በኩል የኦሮሚያ ክልላዊ መንግስት ከዚህ ቀደም በክልሉ በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን መስሪያ ቤት፣ በአገልግሎት ዘርፍ እንዲሁም 5 ተቋማትን በልዩ ሁኔታ ለማዋቀር ረቂቅ ሰነድ አዘጋጅቷል። ክልሉ ከዚህ ቀደም በቢሮ ደረጃ የነበሩና አሁን በኮሚሽን ደረጃ ያዋቀራቸው መስሪያ ቤቶች የፐብሊክ ሰርቪስ ኮሚሽንና የማረሚያ ቤቶች ኮሚሽን ሲሆኑ በባለስልጣን መስሪያ ቤት ደረጃ ያዋቀራቸው ደግሞ የቁጥጥር ባለስልጣን፣ የኮንስትራክሽን ባለስልጣንና የገዳ ልዩ የኢኮኖሚ ዞን ባለስልጣን መሆናቸው ሰነዱ አመላክቷል።
የተባበሩት መንግስታት ዓለም አቀፍ የባህር ትራንስፖርት ድርጅት በመርከቦች ላይ የተፈጸሙትን ጥቃቶች በማውገዝ የባህር ትራንስፖርት ኩባንያዎች መርከቦቻቸውን ወደ ሆርሙዝ ወሽመጥ እንዳይልኩ አሳሰበ። ይህ ማሳሰቢያ የተሰማው አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን ያጸፋ እርምጃ ከወሰደች በኋላ ነው። በሆርሙዝ ላይ የተፈጸሙትን ጥቃቶች ተከትሎ በመርከቦች ላይ የሚፈጸመው የግዴለሽነት ጥቃት በድጋሚ የመርከብ ላይ ሰራተኞችን ሕይወት ለአደጋ ማጋለጥ ጀምሯል ሲሉ የድርጅቱ ዋና ጸሐፊ አርሴኒዮ ዶሜንጌዝ ተናግረዋል። የመርከብ ላይ ሰራተኞች ደህንነትን ማረጋገጥ እስካልተቻለ ድረስ አገራት፣ የመርከብ ባለቤቶች፣ የመርከብ ትራንስፖርት ተቋማትና ሁሉም የሚመለከታቸው ባለስልጣናት ባህርተኞችን ካላስፈላጊ አደጋ ለመጠበቅ ሲሉ በሆርሙዝ በኩል ከመተላለፍ እንዲቆጠቡ እጠይቃለሁ ብለዋል። በጦርነቱ ምክንያት ለወራት ተዘግቶ የነበረው የሆርሙዝ ወሽመጥ በአሜሪካና በኢራን መካከል የተኩስ አቁም ስምምነት ከተደረሰ በኋላ የመርከቦች እንቅስቃሴ ጨምሯል። የዓለማችን 20 በመቶ የነዳጅና የጋዝ ምርት በሚተላለፍበት የሆርሙዝ ወሽመጥ ሲንቀሳቀሱ በነበሩ 3 መርከቦች ላይ ማክሰኞ ዕለት ጥቃት የተፈጸመ ሲሆን እስካሁን ለጥቃቶቹ ኃላፊነቱን የወሰደ የለም። አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ፕሬዝዳንት ትራምፕ ከኢራን ጋር የተደረሰው የተኩስ አቁም ስምምነት ማብቃቱን አሳውቀዋል። ይህም በባህረ ሰላጤው አካባቢ ዳግም ውጥረት እንዲያገረሽ ያደረገ ሲሆን በሆርሙዝ ወሽመጥ ላይ ያለውን እንቅስቃሴ ስጋት ላይ ጥሎታል። በዚህ ምክንያትም ቀንሶ የነበረውን የነዳጅ ዋጋ ጭማሪ ማሳየቱ ተዘግቧል። ይህ በእንዲህ እንዳለ በቱርክ እየተካሄደ ባለው የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ስብሰባ ላይ የሚገኙት ፕሬዝዳንት ትራምፕ ከኢራን ጋር የተደረሰው ስምምነት ያበቃ ይመስለኛል ሲሉ ተናግረዋል። ፕሬዝዳንቱ ጨምረውም ከነሱ ጋር ከዚህ በኋላ መነጋገር አልፈልግም፣ የሚታመኑ አይደሉም ብለዋል። እስከምረዳው ድረስ የተኩስ አቁሙ አብቅቷል ሲሉም ተደምጠዋል። ሁለቱ ወገኖች ሊነጋገሩ እንደሚችሉ ነገር ግን ውጤት የማያስገኝ መሆኑን ገልጸዋል። የሚደረጉ ንግግሮች ጊዜን የሚያባክኑ እንደሆኑ በመጥቀስም የኢራን ባለስልጣናትን ውሸታም ሲሉ ወርፈዋል። የተኩስ አቁሙን ማብቃቱን በተመለከተ በተደጋጋሚ በጋዜጠኞች የተጠየቁት ፕሬዝዳንቱ የአሜሪካ ልዑካን ከኢራን ጋር ሊነጋገሩ ይችላሉ፣ ነገር ግን ጊዜያቸውን ማባከን ነው ብዬ ነው የማስበው ብለዋል። በግልጽ ለመናገር ከነሱ ከኢራን ጋር ጊዜን ማጥፋት አልፈልግም ሲሉ በድጋሚ ተናግረዋል።